ሰላም ውድ የዶርዜ ዩቲዩብ ተመልካቾቻችን እንደምን ሰነበታችሁ? እንዴት ናችሁ? እንደተለመደው እሁድን በሳከኛ ጋራ ቡናችሁን አፍልታችሁ ቄጤማችሁን ጎዝጉዛችሁ ፈንድሻችሁን አፍልታችሁ እጣናችሁን ወለለለለለለ እያደረጋችሁ ነው አብረን ከኛ ጋር እንሳቅ። የምንገኘው ዶርዜ ዩቲዩብ ላይ ነው። ፕሮግራሙ እሁድን በሳቅ ነው። ሰንበትን እንግዲህ ከስራ ውጪ ቤት ለሚያርፉ ሰዎች ቆንጆ የረፍት ጊዜ እንዲሆንላቸው እንመኛለን። በተለያየ ሁኔታ ላይ ያሉ በስደት ላይ ያሉ በመከራ ላይ ያሉትን እግዚአብሔር አምላክን እንዲጠብቃቸው የታመሙትን ፈውስ ምሕረትን እንዲሰጣቸው እንግዲህ ያዘኑትን ደግሞ መጽናናትን እግዚአብሔር እንዲልክ እንመኛለን። እሁድ ነው፣ ሰንበት ነው። እሁድ በጣም እንግዲህ ቆንጆ ቀን ነው። ፕሮግራሙ እሁድን በሳቅ ነው። ዳይመንድ መልካሙና ታሪክ 80 አብረን ቆይታ እናደርጋለን። በድጋሚ ቪዲዮአችንን ሰብስክራይብ በማድረግ ቪዲዮ መመልከት ይጀምሩ እንላለን። በቅድሚያ ግን ታ ይላል ወላይታ ቼልሲያ የቡናዋን ኤክስፐርት ረሳና በቀጣይ ቼልሲ ይኖራታል እሷን ብለን እናስባለን። ናው ዘለናል ወይ ድምፅሽን ጮክ እያልሽ በረንቤ ከዛን እንዲወጥ የምንገኘው መንገድ ዳር ላይ ነው። መንገድ ዳር ደግሞ አስቸጋሪ ነው። በተቻለን መጠን ድምፃችንን ከፍ አድርገን እናወራለን። ኤዲተሩ ግን ድምፁን ለመቀነስ ይሞክራል። ሳምንቱ እንዴት ነበር ብዬ ልጀምር። ሳምንቱ ኔጋ በጣም ቆንጆ ነበር። ያ አይደለ? ያ ኦገስት ጾም ገባ። ተሰናበትሽው ጥሬ ያ ቅቅሉ በአራት አይነት ስጋ በትከሻል ብዬ አስባለሁ። በአይነት ስጋ ሃይላይት እና ላይቭ ማለት ነው። ቆንጆ ነው ማለት ወይ እንግዲህ የሰመረ ወቅት በጣም የድግስ ወቅት ነው። ብዙ ሰዎች ልጆቻቸውን አስመርቀዋል፣ ተድረዋል። እቺን ደግሞ ኦገስትን ደግሞ በጾም ምክንያት ጋፕ እንልና ሴፕቴምበር ረፍት እናደርጋለን። ድምፅሽ ጮክ ይበል ዳይ ረፍት እናደርጋለን። እንዴት አለ የሰሎ ቡና አስጠጣ በደንብ ይጮሃል። ዛሬ ምንድነው ኮፊው? ቦረና፣ ጉጂ፣ ሲዳማ፣ ይርጋ ጨፌ የትኛው የጉጂ ዋው ሎቦላኒሻ ባዶኔ ሎቦላ እያልን ነው የምንጠጣው። ሎቦላ ብረን እንጠጣለን ብለን እናስባለን። አንቺ ጋርስ እንዴት አለፈ እሑድ? ጥሩ ነው ያለፈው። ስራ ሳለሽ እሑድን ከእሑድን በሳቅ ተደውለሽ? አዎ አድናቂዎች ከእናንተ ቡናሽ ናፍቆናል አላሉሽ? ቡናውን በትክክል አሁን ፕሮግራም ይዤላቸዋለሁ። ታጠጣቸው እንጠጣለን በደንብ እንጠጣለን። ካሜራሽ ያው ንገሪያቸው እንጠጣለን ቢያቸው እየተዘጋጀሁበት ነው። በደንብ እንጠጣለን። እሰይ እንጠብቃለን። እንግዲህ እንደተነጋገርነው ይሄ ሰመር የግራጁዌሽን የሰርግ ወቅቶች ናቸው። የተለያዩ ምርቃቶች በአጠቃላይ የድግስ ወቅቶች ናቸው ማለት እንችላለን ሰለብሬት የሚደረጉበት። ግን ሰርግና ምርቃትንም ያው ተያይዞ በተለይ ሰርግን በጣም ለሰርግ ውበት ከሚባሉ ነገሮች አንድ ካሜራ ቪዲዮግራፈር እና ፎቶግራፈር ናቸው። አሙቅልኝ አለ እሱ ዋናው ነው። አሙቅልኝ ዋናው ነው። ድብርት መንፈስ ውስጥ እንዳይገቡ ሙሽራው ሚዜዎቹ አዳራሽ እስኪመለሱ ድረስ ከቤት ወጥተው ሙሽራዋን በሀይሎ ጋር ብለው ገብተው ይዘዋት ሄዶ ፓርክ ሄዶ ፎቶ ተነስተው አዳራሽ እስኪመለሱ ድረስ ኢነርጂይዘር ያስፈልጋቸዋል፣ አስጨፋሪ ያስፈልጋቸዋል። አዳራሽ ከገቡ በኋላ ግን ብዙ አይነት መዝናኛ አለ። አንዳንዱ ጋር ላይቭ ባንዱ ዲጄው አለ፣ አንዳንዱ ጋር ላይቭ ባንድ እና ዲጄ ብቻ ይታያል። የሙዚቃ ቡፌ ሁሉ አለ። ዲጄው አለ፣ አሙቅልኝ አለ፣ ላይቭ ባንዱ አለ። በነገራችን ላይ ታዲያ አሙቅልኝ ተሰሰራ ወደር የለም ነገር አለ። ያለማካበድ ምትክ የለም ልልሽ እወዳለሁ። በራሴ ሲጋነን በጣም ሰምቻለሁ። በምን ጉዳይ ማለት ታሬ አሙቁልኝ ላይ ታሬ ሲሰራ
በቃ በዚህ በኖርማል እያወሩ ወስደው በማይሙሉት መልሳላል መጨረሻ ያ እሷን ጨዋታ እንመለሳለን። ግን የአንጋፋው የኢትዮጵያ የሙዚቃ ንጉስ የቴዲ አፍሮ እህትን ባሙቅልኝ ተመርጬ የዳርኩ ሰው ያ ቬጋስ በጣም በከባድ ሁኔታ ኢቭን ማታ ሲፈልገኝ እሱ እኔ የለው ቬጋስ ብርቅ የሆነብኝ የሀገር አምፖል አይቼ ያ ክሬዚ ሲቲ ነችና ቬጋስ በተለይ ማታ ላይ ድባብ በቃ ሁሉ ነገር ያጓጓሻል። ይሄ የካዚኖ መብራት ላይቱ ድምፁ ምኑ እና ከተማ ውስጥ የሚታዩ የተለያዩ ትርኢቶች አሉ፣ የሚገራርሙ ሾዎች አሉ። እነሱን ለማየት ከመጓጓት የተነሳ የማታው ፕሮግራም አልተገኘም። ሰክሰስ አድርጌዳል። በአጠቃላይ ባሙቅልኝ የራሴ ብራንድ ያለኝ ልጅ ነኝ። እንኳንም ሀሜታ መጥፎ ነገር እንኳን ግን ሰርግን ተያይዘው ቅድም እንዳልኩሽ 3 ነገሮች ለሰርግ ወሳኝ ናቸው ከሚባሉ ነገሮች አንዱ ናቸው። ቪዲዮግራፈር እና ፎቶግራፈር እንዳለ የሚወስድ በፕሮዳክሽን ደረጃ ይሄ የሙዚቃ የኢንተርቴንመንቱን ጉዳይ በሁለተኛው ጉዳይ ብንወስድ፣ ሶስተኛው የካትሪንግ ይሄ የምግብ አቅራቢዎችና ወይም ደግሞ የደጋሾች ሴሪሞኒ ጠሪውን በምን አይነት መልክ ጠሩ የሚሉት 3 ተያያዥ ናቸው እና አንዳንዴ ያው ጀማሪ ካሜራማኖች ምናምን ቪዲዮግራፈሮች የሆኑና እንደ ፕሮዳክሽን ማቴሪያሎቹ እጃቸው ላይ የገቡ ሰዎች የሆኑና ጥቁሩን ሰውዬ ነጭ አድርጎ እኔ ባለማ ፈረንጅ አይደለም በእውነት እንዴት ያለ ጠይም ቆንጆ ነጭ አድርጎብኝ ብሎ በኤዲቲንግ ያ አጠቃቀም ካለማወቅ ነውና ነጭ በነጭ አድርጎ የሚሰጧቸው አለ። ሙሉ የሰርግ ቪዲዮአቸው የተበላሸባቸው ሰዎች ኮምፕሌን አድርገው አውቃለሁ። አንድ እሱ ነው። 2 በካትሪንግ በኩል በሰው ልክ ነገር ይታዘዝና ከዛ በታች ነው ሰው ሳያልቅ ምግቡ አልቆ እናዝናለን በመልሱ ላይ በደንብ ትበላላችሁ ተብለው የተሰናበቱ እናውቃለን። 3ኛው ግን ትልቁ እንዳልኩሽ መዝናኛው ነው። ሰው ከበላ ከጠጣ ይንቀሳቀሳል። እንግዲህ ዓለምሽ ዛሬ ነው ዛሬ ይባላል። እየበሉ እየጠጡ ዝም ይባላል። የቤተ ዘመዱ ይባላል። ሰው የሚነሳበት ነው። እዛን ወቅት ላይ ደግሞ እንደው በጣም ጥንቃቄ ተደርጎ ነው ሙዚቃ አዋቂዎችን ከሙዚቀኞች የሰርግ አዛቢዎችን እንዲሁም ደግሞ ዲጄ ከሚያጫወቱ በዲጄ ኤክስፒሪየንስ ያላቸው ሰዎች ካሉ በስተቀር ሰርጉ ይበላሻል። ዜና ሁሉ ሊከፈት ይችላል። ገብተሻል? በሰርጉ ቀን ሙሽሪትና ተመራጭ መሆን አለበት። በጣም በቃ አዋቂ መሆን አለበት። ሙዚቃ ለሚያውቅ ለሰርግ ሙዚቃ ምንድነው መከፈት ያለበት? እንደው ከአንድ ነው አንቺ ወየው ከማይነሩ ከሙዚቃው ባሻገር ስለ ሰርግ የሚገልጹ ዜማዎችን ግጥሞችን በደንብ ያስተዋለ ሰው መሆን አለበት። የማይመለከተውን ሙዚቃ በሰርጋቸው ቀን ለቆ ሙሽሪትና ሙሽራው ማን አንተን ያዘስታል ከኔ ያዘበት ነው ቢጣሉበት ጊዜ ሊመጣ ይችላል። በደንብ ሙዚቃ ላይ እንግዲህ ሰርግ ላይ የተጠራው ዲጄ አንቺም 00 እኔም 00 እንዴት አለ መሆን ዘንድሮ ተብሎ ማንን ነው 00 አልመረጥከኝም እንዴ አልፈቀደም እንዴ ልብህ ያመነታል እንዴ ብላ በሰርጓ ማግስት ወደ እናቷ ቤት ሄደች ሙሽራ አቃለ በእና በሱ በኩል ስለመጣ ዲጄው እንደው ለዲጄው ይሄን ሙዚቃ ይዛከም ክፈትልኝ ተብሎ የተነገረው መስሎትና ይሄን ልበልሽ እንጂ ብዙ ነገር ያው እንደ ጨዋታ ማቀርበው ብዙ በሙዚቃ የሚፈጠሩ ችግሮች አሉ። እኔ ግን ከአሙቅልኝና ከሙዚቃ ጋር ተያይዞ ያው እሑድን በሳካረም እንጫወታለን። ቅድም ያልሻት ላውድ ድምፅ ላይ ዋጋ ተነጋግሬ በማይን ብዬ ተሰጥቷል ድምፅ ብዬ ብሬ ተቀብዬ ያ 3 ቀን ነው ይዘውኝ የሄዱትና ለ3 ቀን ያ yes ዓርብ ዕለት ለጥሎሽ ቀን ምላስ አለህና ጥሎሽ ቃው ታዋድዳለህ። ቅዳሜ ሰርግ ነው፣ እሑድ መልስ ነው። መኪና ካገኘን እሑድ ትመለሳለህ፣ ካልሆነ አድረህ ተረጋግተህ ሰኞ ትሄዳለህ። ሽልማት አለ ከኛ ጋር አሁን እንናበብ ተብዬ ነው። ከሄድኩ በኋላ ዓርብ ዕለት ነው ሻንጣሙን የሀገር ውስጥ
ተሰልባጅ ምናምን የተገዙ ልብሶች ነው። ልብስ ብዙ ብራንዶች የሉትም፣ ግን እኔ ምላስ ነው ብራንድ ተብዬ በእውነት ለሙሽሪት 3 ወር በመርከብ ላይ በልዩ ጥበቃ ጨው እንዳይበላው በእንክብካቤ ተይዞ የማይታይ በነጭ ዳይመንድ ጠርዙ የተዘመዘመ የሌሊት ልብሷ ነው። ዋጋው የወጣበት በአሜሪካን ሲለካ ይሄን በዩሮ ይሄን በኢትዮጵያ አይነገርም። ከባድ ነው ያልን አልፏል ይላሉ። ሽቶውንም ዶዶራንቱንም ምኑንም ጥፍር ቀለሙንም ተቀበሉ ሙሉ። አንተ እኮ ለዚህ ነው የኛ ግራንድ ያለ አርብን ሰክሰስ ያ አረ ማታ ከጥሎሹ በኋላ ተጨፈረ ጮኩኝ ማለት ነው። ቅዳሜ ሙሉ ሰርጉን ከጠዋት እስከ ማታ ጮኩኝ። አይለጋ ይሆ ጉረምረሚያን አጉረምረሜ ያቆበ እንቧበል ያ ያመናል ያ አበደ። እሁድ መልሱን እንደምንም እያለ በሰለለ ድምፅ እየተባለ እሁድ እሁድን አመሻሸን። እሁድ ማታ ላይ ድምፅ ያለኝ አጋጣሚ ወደ አዋሳ የሚወጣ መኪና ተገኘና የሙሽራው መኪና በኪራይ ነበርና ለምን ታዲያ አዋሳ ገብተን አናድርም እንዴ ና እየሄድኩኝ ነው አለ። ሰውየውን ሄጄ መኪናው ሊወጣ ስለሆነ ብሬም ትፈርስ እንደ የመጨረሻ መሰናበቻ ሳትጨፍር ድምፄን እኮ ጨረስኩ። ድምፄ ጨረስኩ። ተቀረች እቺን አሳድረን ለአንተም አይጠቅምም። ተቀረች አሉ ተቀረች። እነሱ አይሎጋ ነው በምልክት መጨረሻ ብሬን ተቀብዬ የሄድኩበትን ቀን በሚገርም ሞራል ዋጋ ተደጋግሬ የሄድኩት ልጅ በሰለለ ድምፅና በምልክት ብሬን ተቀብዬ ተመለስኩበት ቀን ትዝታዬ በጣም ያው ሰርግ ብዙ ነገር አለ። አሁን እንደውም በመገናኛ ብዙሃን በሶሻል ሚዲያ እንደምናየው በር ሲገነጠል እንመለከታለን። ሰው በሰዎች ጭንቅላት ላይ የተረማመደ አናስገባም ሲሉ ወደት አስገባኛለህ ብሎ ዘንዶ በሰው ላይ ይገባል። አንዳንዱ ደግሞ ያው አንዳንድ አበሾችን ተመልክተናል። ፈረንጅ ሲሆን ከፍተው ሳይታገሉ ብሄድስ ወደ አሜሪካን ብሄድስ ወደ አረካ እኮ አይደለም ወደ ጂንካ እኮ አይደለም ወደ ሸካ እኮ አይደለም ወደ አሜሪካ ነው የሚመለሰው ብለው ያስገቡትን ባህል ያፈረሱ ማለት ነው። ተመልክተናል። ባህላችን ደስ ይላል በጣም አናስገባም ሲባል እነሱ መጨረሻ ላይ ሙሽራዋ ታለቅሳለች ከቤተሰቧ ስትለይ። እንደገና ደግሞ አናስገባም አንሰጥም ከፈቀዱ በኋላ በሽምግልና በምን ከተፈቀደ በኋላ አናስገባም። በጣም ከባድ ነው ሰርግ እና በተለይ ለሙሽሪትና ለሙሽራ የዚያን ቀን ከፍተኛ የምጥና የጭንቅ ቀን ነው። ሰርግን ታውቂዋለሽ፣ አይተሽዋል፣ ቬሎን አይተሽዋል፣ የሆነ ብረት ለብሰሻል አይደል? ዙሪያ ብረት ምን ይመስላል? እሱን ቤት ላይ ይጨንቃል። ግን መጀመሪያ ላይ ስታስበው ደስ ይላል፣ ልትዳር ደስ ይላል። ግን መጨረሻ ላይ ይጨንቃል። አንድ ቀን ሁለት ቀን እየቀረው ሲመጣ ግን በቃ በወቅቱ አለቀሽ? እኔ አልቅሻለሁ። ኖራ ብታይ እንዴት ነው? ያው ለወንዱም ለሴቱም ከባድ ነው የሰርግ ቀን። ሽንት ቤት መሄድ አይቻልም። ከነቤ ነው እና ሽንት ቤት እንዴት ነው ቤት ነው? እኔ ከባድ ይመስለኛል። እርግጥ መጀመሪያ ነው ተዘጋጅተን ግን በጣም የሚጨንቀኝ በተርፍ ላይ ታስረሽ
እጅሽን አትጠቀሚ። የሚያጎርስሽ ሰው፣ የሚጠርግልሽ ሰው፣ የሚቀዳልሽ ሰው፣ ለቅንጦት ያዝና ጠጣ ተብሎ ሰው ነው ሚዜ ነው የሚያነሳልሽ ማለት ሚዜ አሁን እኮ አብረን ሄደህ ተዋውቆ ምናምን መጀመሪያ ቀን እንዲያው አባት ቄስ ከባረከው በኋላ ሙሽራ ለሙሽራው ግን አንደኛ ሚዜ የሁለቱም ያነሱለታል። የእሱን ሲይዝ አንተም የራስህ ያ መጨረሻ ተነስቶ ሙሽሪትና ሙሽራ ከተቀመጡ በኋላ አንደኛ ሚዜዎች የሁለቱም አስቀምጠውላቸው እነሱ ደግሞ ሊያነሱ ሄዳሉ ሚዜዎቹ። ከዛ በኋላ መብላት ይጀምራሉ፣ ይበላሉ። እና እሱማ ይበላል። እኔ ገጠመኛል ሰርግ ላይ ሰርግ ጊዜ ምንድነው የዓለም ዋንጫ ብቻ የሆነ የኳስ ጨዋታ ነበርና ኳስ ውስጥ እንትን ተጠቅሟል። ኳስ ለማየት ስክሪን ፕሮጀክተር ምናምን ፕሮጀክተር ተጠቅሟል እና እንመጣ ነው ስለ እኔ ቤተሰቦቼ ማለት ነው እየደወሉ አቆዩ ገና ነው እንዳመጡ ኳስ አላለቀም አይደለም የሚያዘጋጁት ነገር ምናምን አለ እዚህ ስንጠራ ማለት ነው የሚያዘጋጁት ነገር አለ እና እሱን እስከሚያዘጋጁ ድረስ ኳሱ ሊያመጣ ጊዜዎቹ እንግዲህ ኳስ ተመልካቾች ናቸው እና ኳሱን ለማየት ገና እነሱ ሳይዘጋጁ እኛ ቀድመን ነው ፈንድሻችሁን አፍክታችሁ እንደተባለው የፈካ ፈንድሻ ደርሶናል። በጣም ቴንኪው፣ እግዚአብሔር ያክብርልን፣ እጅሽ ይባረክ። እንደው የተናገርሽው ሁሉ ይፍካልሽ። እንደዚህ የተናገርሽው ሁሉ ጥርስ በጥርስ ይሁን። በእውነት ሌላ ምርቃት የቆየን አይተን ቡና አይተን ይጨምራለን። እንደዚህ ሰርክልን ዞረ አይቁን ዞረ ምናምን አይደለም ሙሽራው መኪናውን ይመጣል። አትዙር ቀጥታ ወደ ቤት ነው የተባለው የኛ መኪና እንዳለ ሚዜዎች ኳስ ወዳጅ ናቸው። መቼም የወንድ ሚዜ ነው። ሀይሎጋ ስትሉ እነዛም ዝም ብላችሁ ግን አልታገሉም። የማንና የማን ጨዋታ ይሆን? እድለኛ ክለቦች ናቸው። ከባድ ነው። ከእንዲህ አይነት ሱስ ካለበት ሙሽራ ይሰውራችሁ ነው። ያው እንግዲህ ሴፕቴምበር አሜን። በነገራችን ላይ ያው አንዳንድ አስቸጋሪ ሚዜዎች አሉ። ሚዜ ማለት በተለይ አንደኛ ሚዜ በጣም ብዙ ኃላፊነት አለበት። ሁለተኛም ሶስተኛም አራተኛም እስከ 6 ሚዜ ማርኪው እስከ 4 ማርኪው 3 ማርኪው ሁሉም ኃላፊነት አለባቸው። በተለይ ሙሽራውን ከመንከባከብ አንፃር ኮቱን ከማልበስ፣ ቀበቶ አስገብቶ ከማሰር፣ ካልሲውን ከማድረግ፣ ጫማውን ከማጥለቅ ምናምን እና አንዳንድ ሙሽሮች እንደው ትንሽ ጋል ብለን እንምጣ ብለው የሆነ ሰፈር ግሮሰሪ ነው የሚቀረው። ግሮሰሪ ነው መኪና ነው በሉዚው ሊበሱ ተብለው የገጠመኝ አለ እና እውነት አስቸጋሪ የዛን ወቅት ያን ነገር ማለፍ የማይችሉና ለሙሽራው መስዋዕት መክፈል ያልቻሉ ምርጥ ጓደኞች የሆኑ እኮ ናቸውና እንደው እንደ ቀልድ የሚያዩና የሙሽራውን ቀን በትንሹ ቢሆን የሚያስደብሩ እና ሙሽራው ደግሞ ከጧት እስከ ማታ መሳቅ አለበት። ምን ገባሻ? በሚዜዎቹ ድባብ ነው ሙሽራ ዲስኮና ሚዜዎች ሁሉ ጊዜ ሚዜ ስትሆኑ በተለይ የሴት ሙሽራው ሚዜዎች ጠንቃቆች ናቸው። የወንድ ሚዜዎች ከአዳራሽ በፊት ውጪ ላይ ብዙ ፏባት ነው እና አዳራሽ ይደርሱበታል ነው ውጪ ጨርሰው ይመጡና አገባብ ላይ ከሴት ጋር በዘፈን አጥንተው ይገባሉ። ይቦንጎንዲ ያኔ ይሆናል የሚገቡት። በኋላ ህዝብ መሀል ገብተው ይወድቃሉ እና ከልክ በላይ የሆኑ ነገሮችን መቆጣጠር መቻል ሰርግ አስቸጋሪ ስለሆነ እና ሙሽራው ደግሞ ከጠዋት እስከ ማታ ሙሽራው ደስ ሊሰኙ ይገባል። ትልቅ አቅም የሚወጣበት ነው። ሰርግ አንዴ ነው። ሞትና ሰርግ አንዴ ነበር አይደል? አንድ ነው ይባላል። ሞትም አንዴ ነው። ሰርግም እኮ ድጋሚ የምትሰርጊው እኮ እንደ መጀመሪያ ይሆን ዝም ብለሽ የወሰነች ጉልቻ በቀያየን ወጣ አጣፍጥም ይባላል። የሰርግ መጣፈጥ ትዳር አጣፍጥም። ዋናው የመጀመሪያው ሰርግ ቀን በተለይ ለሴቶች
ሰርግ ትዝታቸውን የሚያኖሩበት ቪዲዮግራፈር እና ፎቶግራፈር ነው እና ሙሽሮች ቪዲዮግራፈር እና ፎቶግራፈሮች ስትቀጥሩ ለትዝታችሁ በጣም ብትጠነቀቁ መልእክታችን ነው። ከሙዚቃው ከኢንተርቴንመንቱ ጋር ደግሞ እንደ ሙዚቃ አዋቂ የሆኑ ሰዎች ከመነጋገራቸው ቤት አንዳንዴ ዝቅተኛ ኮስት ስለወጣበት ብቻ አፈስ ታደርጊውና እንዳሁኑ የእግዚአብሔር ፈቃዱ በሚባልበት ሰዓት አንቺም 00 የሚል ሰፈን ይለቀቅና ትንሽ ግርምታ የሚፈጥር ይሆናል እና ሰርግ በጣም ጥንቃቄ የሚፈልግ ነገር ነው። እንግዲህ በቅርቡ ለምትጋቡ ኦገስቱ ሲያልቅ ሴፕቴምበር የሰርግ ወቅት ነው። እኔም እጓዛለሁ ወደ አትላንታ ወደ ምናምን እንሄዳለን። አብረን ደግሞ ዴንቨር አለን። ድግሶች ይበዛሉ። ስለዚህ መልካም ጊዜ እንዲሆንላችሁ በናፍቆት የምትጠብቁት ቀን ነውና ጥሩ እንዲሆንላችሁ እንመኛለን። እመኛለሁ ዘውትር በየዕለቱ ላጣም ኑሮን ከብላቱ እንመኛለን። ካፍታ ደቂቃ በኋላ ማስታወቂያ ሰምተን እንመለሳለን። ብያላችሁበት መልካም ጊዜ። ጤና ይስጥልኝ። ዳዊት አለባቸው እባላለሁ። በኮሎራዶ ውስጥ የተሰማራው ሪል ስቴት ብሮከር ወንድማችሁ ነኝ። ቤት ከመግዛቱም አሊያም ከመሸጦ በፊት ባለሙያን ያማክሩ። ትክክለኛ የሆነውን ነገር ላስረዳችሁ፣ አድቫይስ ላደርጋችሁ በምትፈልጉት ኤኒቲንግ ኢንቨስትመንትን በተመለከተ ቁጥር ልትገዙ ኦር ልትሸጡ ስትፈልጉ ወይ ደግሞ ኢንቨስት ማድረግ ስትፈልጉ ገዝተው ያስረከብናቸው እንዲሁም ደግሞ ያሻሻጥናቸው ክላይንቶቻችን ፍጹም ደስተኞች ናቸው። ዳዊት አለባቸው እጅግ ተወዳጅና ተመራጭ ብሮከር በዴንቨር ኮሎራዶ ደረጃ 1 ቤት ይፈልጋሉ? አሁኑኑ ይደውሉ። ምን አፓርትመንት፣ ኮንዶሚኒየም፣ ታውንሃውስ፣ ሃውስ ሁሉም አለ። ይደውሉ። ዳዊት አለባቸው ብሮከር። ከማስታወቂያ ተመልሰናል። ዳዊት ብሮከር ከልብ አድርገን እናመሰግናለን። በዚህ አጋጣሚ ሌላ ማስታወቂያ መናገር እንፈልጋለን። በዴንቨር ኮሎራዶ በጣም በእጅግ ታላቅ ሁኔታ ሴፕቴምበር ላይ ድግሶች አሉ። በተለይ ኢትዮጵያን በተመለከተ ሴፕቴምበር 6 ኢትዮጵያን ደይ ነው። እናታችን ኢትዮጵያ ልደቷ ነው። በልደቷ ቀን ደግሞ ከ84 በላይ የሆኑ ብሔር ብሔረሰቦች በባህል አልባሳታቸው ደምቀው ይመጣሉ። ታላቅ የሙዚቃ ድግስ ተዘጋጅተዋል። የህፃናት የፋሽን ሾው ፕሮግራም አሉ። በዚህ በአሜሪካን ሀገር የተወለዱ ህፃናት በልዩ የባህል አልባሳት ፋሽን ሾው ያሳያሉ። ከዛ ባሻገር የተለያዩ ካንትሪ ሙዚቀኞች ደግሞ አርቲስቶች ጃም ያደርጋሉ። የኢትዮጵያን ክብር ለመግለጽ በዕለቱ የዘንድሮው የኢትዮጵያን ደይ የሚከበርበት ቦታ ሴንቴኒያል ሴንተር ፓርክ ነው። በጣም አሜዚንግ ከ5000 ሰው በላይ በሚይዘው አምፊቲያትር ያለው በተለይ ለህፃናት ደግሞ ወላጆች እጅግ በጣም ከልክ በላይ የሆነ የመጫወቻ ስፍራ አለ። የዋና ቦታዎች፣ ሸርተት የተለያየ ቦታ አለና ግሪን ነው፣ አረንጓዴ ነገር የበዛበት ቦታ ነው። ዛፎቹ፣ ጥላው፣ አየሩ የሚምጉት አየር ነውና ሴፕቴምበር 6 ኢትዮጵያን ከፍ እናደርጋለን። እናታችን ልደቷ ነው። ልደቷን ደግሞ ሻማ ሳይሆን
ዓለማት ፍቅርን ዘመን ሲቀይሩ እኛ ደግሞ ፍቅርን እንቀያይራለን፣ ፍቅርን እንለዋወጣለን እና ሴፕቴምበር 6 የማይቀርበት ታላቅ ጊዜ ነው። ከዛ በኋላ ደግሞ ሴፕቴምበር 12 እና 13 ደግሞ በዴንቨር ኮሎራዶ ለ12ኛ ዓመቱ ቴስት ኦፍ ኢትዮጵያ በደመቀ ሁኔታ ይከበራል። ከ10,000 ሰው በላይ የሚሳተፉበት በተለይ እንደውም ማጆሪቲው የውጭ ዜጎች ናቸው። የተለያዩ ዓለም ዜጎች እንግዲህ ፈረንጆችን በእኛ አማርኛ ፈረንጅ ማለት ነው ለእኛ ሁሉም ጀርመን ፍሬንች የሚባሉ ግን አሉና የውጭ ሀገር ዜጎች ይመጣሉ። ባህላችን ትውፊታችንን ይመለከታሉ፣ ይወሳወሳሉ፣ ከኛ ጋር ምግባችን ይቀምሳሉ፣ የባህል ልብሳችንን እዛ ጋር ከድርጅቶቹ ይሸምታሉ፣ ድርጅቶች ምርቶቻቸውን ያስተዋውቃሉ። የዘንድሮ የቴስት ኦፍ ኢትዮጵያ በዓል ደግሞ በሲቲ ፓርክ ነው። እንግዲህ በጣም በከባድ ሁኔታ ነው። ሴፕቴምበር ድግስ በድግስ ነው ለማለት ነው። እንግዲህ ለመቀላወጥም ይመቻል። አትቀላውጥ ይባላል ሰው ድግስ በትስከል እና እንግዲህ ፍሪ ነው መቀላወጥ። በፍቅር ነው የምንቀላውጠው። በእናታችን ቤት ማን ነው የማይቀላውጠው? እና አረ መቀላወጥ ማለት አትቀላውጥ ይባላል። የኛውም ያምረኛል የኛውም ያምረኛል እሱ ብቻ ሳይሆን ሳይጠራ ይመጣል ቀላዋጭ ሰው ተጠርቶ መምጣት አለበት ማለት ነው። ቀላዋጭ ማለት ነው። በእናታችን ጉዳይ ግን እንቀላውጥ ማለት እንወዳለን። ዳይሚዬም አለች፣ ዙምባራ መለቱ ይዘፈናል፣ ሌሎችም ዘፈኖች ይዘፈናል። እኔም አለው የተለያዩ አርቲስቶች ይመጣሉ። አንጋፋ ተወዛዋዦች ይመጣሉ። ብቻ ዴንቨር ይደምቃለች ለማለት እንወዳለን። ያ በዚህ አጋጣሚ 80 ፕሮዳክሽንን በሰርግ በግራጁዌሽን ደግሞ መርጣችሁን እስካሁን የተደሰታችሁብን ላላችሁ ከልብ ምስጋናችን የላቀ ነው። ብዙዎቻችሁ በእውነት አንዳንዶቻችሁ በየት ሁሉ ገዝታችሁ ቲፕ የሰጣችሁ እናመሰግናለን። እንዴት ያርገን አፕሪሼት አለምሸት የኋላሸት ማርሸት ብላችሁ ያቆላመጣችሁን እናመሰግናለን። ያስመረቃችሁ ልጆቻችሁ ለቁም ነገር ይብቁላችሁ። የዳራቻችሁ ምን ይባላችሁ የዳራችሁ መርቅ ይክበል ሌላ የለም። ከሰርግ በኋላ ይወዳሉ እንደገናውንም ይወዳሉ። መንታ በማሞይ ሲወለድ ማለት ነው። መውለድ ማለት መውለድ ነው። ከሰርግ ጋር ትዝታ አለሽ? ያ በዲጄ ልክ ምግብ እያነሱ ሙሽሮቹ ዲጄው ምን ያጫውታል? ምግብማ ሞልቷል የሚለው ሙሽሮቹ ተነስተው ብፌ እያነሱ ነው። ከዛ እሱ ምን ዲጄው ደግሞ ምግብማ ሞልቷል የሚለው አምላክ መቼ ነሳን የሚለው የፍቅር ራምኖን ይጎዳል። ሙሽሪትና ሙሽራው ተነስተው ምናምን በፊያቸው በዛ በሚያምር እርምጃቸው እርምጃቸው ሰው ዝቅ ብለው እየሄዱ ምግብማ ሞልቷል አምላክ መቼ ነሳኝ የፍቅር አምነው እኔን የጎዳኝ ምግብማ ወደን መቼ ይመለከታል ሰው ፍቅርን ካለ ምግብማ ሞልቷል። የፍቅር ራብ ነው እያለ እኮ ነው ሰው እና ዲጄውን ሄደሽ ለመምከር አልሞከርሽም? እኔ ሰው ሰርግ እባክህ ከባድ ነው። ብዙ ስህተቶች ይኖራሉ ሰርግ ላይ እና ሰርግ በጣም ጥንቃቄ የሚፈልግ ነገር ነው። በተለይ ደግሞ ለሚያገቡ ሰዎች እናትና አባታቸው ደግሞ ትልቅ የክብርና የህልውና ጉዳይ ነው። ያው እንደሚታወቀው እናቶቻቸው ከቤት አንድ ልጃቸውን ሳይድሩ የሁል ጊዜ ህልማቸው ምንድን ነው? የስንት ሰው ሰርግ በለች፣ መች ነው እኔ ቤት ተሰርጎ እዳይን የምከፍለው ማወራረድ ነው። ይሄ የብዙዎች ኢትዮጵያውያን እናቶች ህልም ነው። አባት እንኳን በዚህ ጉዳይ ብዙ ትኩረት ያለው አይመስለኝም። ምክንያቱም እናት አውጥታ ሁሉ ስለምትናገር ከልቧ እና ለእናትና ለአባት ትልቅ ክብር ጉዳይ ነው። ልጃቸው የዛን ጊዜ አይናፋር ሆና
በኢትዮጵያዊነት ጨዋነት ምናምን ስትሆን ማየት ትልቅ ነገር ነው እና ጥንቃቄ ይደረግበት የዘውትር መልእክታችን፣ ምክንያቱም ወቅቱ ስለሆነ። ከዛ ባለፈ ደግሞ ባታስገባንም አናስገባም ሰርገኛ ተጣልተው የተመለሱ ብዙ ሰዎች እንዳሉ ከአንዳንድ ሰዎች በጋዜጣ በተለያየ ነገር እናስገባም ሰርገኛ ስለተዘፈነ ያ እሱ ብቻ ሳይሆን ነገሩ ከረረና ወደ ዱላ ወደ መገፍ አቅም ወደ መለካካት ሄደ። ያው ከመገገም እውነት ለመናገር እዛ ደርጋ የሚቆሙት የሰፈር ልጆች ናቸው እንጂ እንደውም የሙሽሪት ቤተሰብ ላይሆኑ ይችላሉ። እና እዛ የሰፈር ሰዎች እንደው ላላ አድርገው እነሱ አልደገሱ እውነት ለመናገር ላላ አድርገው እንደ ደንቡ ትንሽ ተከራክረሽ መልቀቅ እንጂ ግጥም አድርገሽ የሰው ግንብ እስኪፈርስ ድረስ አንሰጥም። የፈለጋ ሰው ይኖራል እዛ ውስጥ ሊያስቀራት ፈልግ ይሆናል። እውነትሽን እኮ ዋው! የጉጂ ቡና አንደኛ ዛሬ ሰላሚና ኮፊ በጣም ያ ዋው ሲዩ ደግሞ ሙድ አለው በቃ አገር ቤት ሆነን የምንጠጣ ነው የሚመስለው። ከባረኪ ከፈንዲሻ የተረፈውን ስገኝ ውሰጂ እንደዚህ ጥምሽን የሚቆርጥ ጥምሽን ሊቆርጥ የሚችለው እርካታ የምሰጥሽ በልጅሽ ያገኝ በእውነት የእናትነት ህልምሽ ሀሳብሽ ሁሉ በልጅሽ ጥምሽ ቁርጥ ያለ ይሁን በእውነት ያቸው ቆንጆ ቡና ነው። ሁሉም በሳቅ ላይ እንገኛለን። ዶርዜ ቲዩብ ላይ ነው ያለነው። በየቤታቸው ናችሁ ሰንበትን በረፍት እያሳለፋችሁ ነው የምትገኙት። እንደዚህ አይነት ጣፋጭ ኮፊ በየቤታችሁ አፍልታችሁ ሰብሰብ ብላችሁ የተዝናናችሁ ተመልከቱን ማለት እንወዳለን። ሌላ ሰርግ ሲነሳ ከሰርግ በፊት ምን አለ? ሰዎች በመጠናናት ሂደት ውስጥ አብረው ያጠሩና ጥያቄ ይቀርባል። የፍቅር ጥያቄ። ከፍቅር ጥያቄ በኋላ ቀጣዩ ምንድነው? ሽምግልና መላክ ሰርግ ነው አይደል? አንዳንዶቹ እንዳካብድም ሽማግሌውን ከወጣ በተለይ ብዙ ሴቶች ሶስቴ ነበር እንዲያው ሽማግሌ የሚላከው በአንድ ብቻ ሳይሆን እንደውም እሱም ንጹህ ከሆነች እሷ ከተረገዘ ደግሞ የሰው ልጅ ይዘሽ የምን መግደርደር ነው ይሄ እንጂ የሚል ቤተሰብ ነው የመጣው። እንደዚህም የሚል አለና አይ ጥሜን የቆረጥሽ ከፍቅር ጥያቄ ጋር ተነስቶ አንድ እውነተኛ ያነበብኩትን ታሪክ ልንገርሽ። በውጭ ዓለም ላይ ነው የሚኖር በተለይ እዚህ አሜሪካን ውስጥ የሆነ ነገር ነው። ከልጅቷ ጋር ከጠዋት እስከ ማታ አብረው ይውላሉ። ለ13 ዓመት ጓደኛሞች ናቸው። ከልጁ ጋር ያው ገርል ፍሬንድ ቦይ ፍሬንድ ሆነው ነው። እዚህ ሀገር ላይ ሜሬጅ ሰርተፍኬት እስከሌለሽ ድረስ አብረሽ በአንድ ቤት እየኖርሽ እንኳን ብትወልጂ ጋብቻ አይደለም። ገባሽ? ቦይ ፍሬንድ ገርል ፍሬንድ ይባላል። ማይ ሃዝባንድ ማይ ዋይፍ ለማለት የተጋባችሁ ሜሬጅ ሰርተፍኬት ያላችሁ መሆን አለባችሁ እና በቦይ ፍሬንድነት በሚቆይ የልጅ አባት ወይ ቦይ ፍሬንድ እና ለ13 ዓመት በቦይ ፍሬንድ በገርል ፍሬንድነት የቆዩ ጠዋት ወጥቶ አብረው ብዙ ዓለምን ዞረው በቻል በወክም ይሆናል በምናምን ብዙ ፓርክን ሄደው ሚላስን እየላሱ የሚጠጣን እየጠጡ ብዙ ዓመት 13 ዓመት የቆዩ ናቸው። ጠዋት ጀንበር ሲወጣ ፀሐይ ስትወጣ የማለዳ ፀሐይን አብረው ሞቀው ማታ ላይ በሳንሴት የሚጠልቅ ፍቅር ነበራቸው ይላል ታሪኩ ሲጀምር። ለ13 ዓመት በእንደዚህ አይነት ፍቅር የቆዩ ሁለት ገርልፍሬንድ እና ቦይፍሬንድ የነበሩ ጓደኛማቾች ልክ 13ኛ ዓመቱን የጓደኝነታቸውን ሲደፍሩ በዛ በተገናኙበት ዛሬ 13 ዓመት በተገናኙበት ቀን የፍቅር ጥያቄ ጠይቃል። የፍቅር ጥያቄ ሆኖች መጠናናት ማለት ነው እንግዲህ የፍቅር ጥያቄ። እስከዛ ድረስ ግን ምንም ነገር አልተነካም። ያ ምናልባት መሳሳብ ምናምን ሊኖር ይችላል። ሌላ ነገር ውስጥ አልገቡም እና ከ13 ዓመቱ ላይ እንግዲህ አንቨርሰሪ መሆኑ ነው የተወቁት ጊዜያቸው። በዛ ቀን የፍቅር ጥያቄ ጠይቃታል። ዛሬ የኔ ፍቅር
ዛሬ ገላሽ ከገላዬ፣ አካልሽ ከአካሌ፣ መዳፎቼ በሰውነትሽ ላይ፣ መዳፎችሽ በሰውነቴ ላይ እንዲሆኑ ፈልጋል። እሱ ብቻ ሳይሆን የወደፊትም ባልሽ ነው ይፈልጋል። ዛሬን ከአንቺ ጋር አድሬ ስለ ወደፊት ባልና ሚስትነት ደግሞ በዚችው ምሽትን አብረን እናወራለን ይላል። የዚህ ጊዜ ከእሷ የሚመጣው ጥያቄ መልስ ለእሷ አስደንጋጭ ነበር። ከእኔ ጋር የፍቅር ጥያቄህን የምቀበለው አቅፈኝ የምትተኛው አቅፌ የምተኛው መዳፍ በመዳፍ በሰውነቴ መዳፎቼ በሰውነት ገላይ በገላ ገላ በገላይ የሚሆነው ይሄ ምሽት መጀመሪያ አንድ ነገር ስትፈጽም ነው ያን ምሽት ትፈቅድልህ። ዛሬ ስለው ይሄን ነገር የተገበርክ ቀን ያን ምሽት ፈቅድልህ። ምን በዓለም ላይ ታዋቂ ሰው ስትሆን፣ በዓለም ላይ ታዋቂ ሰው በምንም ይሁን በምንም ታዋቂ ሰው ስትሆን የዛን ጊዜ የዛን ቀን ማታ ሁሉ ነገር ይፈቀዳል ትለዋለች። በዚህ ይለያያሉ ማለት ወደ ቤቷ ያስገባታል፣ ይሄዳል። እሺ ይላትና እየጨነቀው ከሄደ በኋላ ያው እንደ ምንድን ነው የሚባለው እንደ ፕራንክ ነው ብሎ የጠየቀችው በማሰብ በመሰላሰብ ወደ ቤት ይላል። ከዛ ያስባል ዓለም ላይ በምንድን ነው ፌመስ የሆነው ታዋቂ ሆነው? በአርት እንዳይታወቅ በኪነጥበብ መስፈን አይችልም። መሳሪያ መጫወት ታምረኛ ነገር መስራት መሆን አይችልም። በእውቀቱ እንደው የሆነ ነገር ምናምን ታሪክ ፈጥሮ እንዳሉ እንደው በእውቀቱ የሆኑ ሰዎች ካሉት እንኳን የማይስተካከል ይሆናል ያለው ኖሌጅ ግራ ገባው። ማጣት አይፈልግም። የ13 ዓመት ህልም ድካሙ 13 ዓመት ሲጓጓ የነበረውን እነዛን ነገሮች ማጣት አልፈለገም። ስለዚህ አንድ ሀሳብ መጣለት። እዛው የሚኖርበት ስቴት ላይ የስቴቱን አመራር ማለት ነው ምን ልበልሻው የቀበሌ አመራር ምናምን እንደምንለው ሜሩን የስቴቱን እንትን ከስብሰባ ሲወጣ ይጠብቅና በማግስቱ ቀን ላይ ማለት ነው ኢንፐርሰን ላናግር እፈልጋለሁ ይልና ያው የዚህ ሀገር ፍሬ ሆኖ ይቀርቡ የለ ሲቀርቡ ሰውየው በቦክስ በምናምን ይነርተዋል። ወዲያው እዛው በወቅቱ በነበሩ ሴኩሪቲዎች የተደበደበ ይያዛል፣ ይታሰራል፣ ፎቶ ይነሳል፣ በተለያየ ሚዲያ ይወጣል። ምንነቱ ያልታወቀ የምን ተልእኮ እንዳለበት ያልታወቀ ልጅ በዚህ ስቴት ሜር ላይ ጥቃት አደረሰ፣ በቁጥጥር ስር ውሏል። በማጣራት ላይ ነው ያልዘገበው ሚዲያ አሉ የተባሉ ቴሌቪዥን ጣቢያዎች፣ ሬዲዮ፣ ጋዜጦች፣ ምኖች በቃ ድረገጾች፣ ኢንተርኔት ዘገቡ። ፈመሰ። ግን ከመፈመሱ ባሻገር ስቃይ እያየ ነበር። ምክንያቱም አሜሪካን እንደዚህ አይነት ነገር የፈጠሩ ሰዎችን እነሱ ብቻ ሳይሆኑ ከኋላ የሆነ ነገር አላቸው ብላ ስለምትገመት ሰውየው ቶርች ይገረፍ ጀመር። የምን እጅን ያለበት ተልእኮ ምንድን ነው? ማን ላከህ እየተባለ ይገረፋል። የውስጥ እግሩን እየተገረፈ በተለያየ ስቃይ በኤሌክትሪክ በምን ቢያሰቃዩት የምን እጅን ያለብህ የፍቅር ቢሰማው የለም እያላገጠ ነው ሰው እንዴት በፍቅር ሰው በቦክስ ይመታል እየተባለ ከዛ መጨረሻ ጥሩልኝ የደበደበውን አካል ከዛ ባለስልጣኑ ይመጡና ፊት ለፊቱ ትናገራለህ። አዎ የምን እጅን ያለብህ የፍቅር ቀጥሉ ብሎ ባለስልጣኑ ይወጣል። ተደበደበ ምን አለ መጨረሻ ላይ ግን እስኪ በቃ በጣም እስኪደክመው ድረስ የፍቅር የሚለውን ቃል ነው ምንድነው ፍቅሩ የሚለው ነገር ጥያቄ ፋታ ሰጡትና ፍቅር የሚለውን ጥያቄ እንዲናገር እድል ሰጡት። ዓለም ላይ የምወዳት ሴት አለች፣ ከሷ ውጪ ምንም ነገር አልመኝበት። የመጀመሪያ በመጨረሻ ይመጣል። የ13 ዓመት ገርል ፍሬንድ ነች ለኔ ፍቅረኛ ሚስቴ በቃ አልሜ የጨረስኩት የታለመ ምን የተባለ ነው ይባላል የጨረስኩት። ስለዚህ በ13ኛ ዓመት በገርል ፍሬንድ ቆይታችን አንድም ነገር አድርገን አናውቅም። በዛን ቀን ግን እንደዚህ ብዬ ጠየቅኳት። ሌሊቱን አብሬ ከአንቺ ጋር ማሳለፍ እፈልጋለሁ። ገላሽ ከገላዬ እንዲነካካ፣ መዳፎቼ በሰውነትሽ ላይ፣ መዳፎችሽ በሰውነቴ ላይ፣ ከዛ በኋላ የትዳር ህይወታችን እንዲቀጥል እንድንወልድ ምናምን አልኳት። በዚህ ሰዓት ግን የጠየቀችኝ አንድ ነገር ነበር። በዓለም ላይ ታዋቂ ስትሆን ነው። ስለዚህ በእንትን እንዳልታወቅ የለኝም እውቀቱ ችሎታው፣ በእንትን እንዳልታወቅ የለኝም እንዲህ ችሎታው፣ በእንትን ታሪክ እንዳልሰራ አልችልበትም። ስለዚህ እርሶን የሚያክል አንድ የተከበረ ዓለም የሚያውቁት አይደለም አሜሪካን ዓለም የሚያውቁት
አንድ ሰው ብመታ እታወቃለሁ ብዬ መጥቼ እርሶን መታወት አሁን ታውቂያለሁ በእርግጠኝነት አሁን በወጣ ታገኛታለሁ እውነትህን ነው አዎ ከዚህ ውጭ ተልኮ የለም አዎ ተልኮ የለኝም ከዛ የሚስቱ አድራሻ የገርልፍሬንዱ አድራሻ ይሰጣል ስልክ ቁጥራቸውን ይሰጣል ይደውላታል ሊያገኛት ይፈልጋሉ ለካ ሰው ሲሰራ እሱን እያፈላለገች ነው መገኛው ፈምሷል እየፈለገች ነው በቃ ልታገባው ያ የተገባለት ቃል ኪዳን ሊፈጸም ነው ከዛ ይጠራታል ምንድነው ተልኮ ትእዛዙ የኔ ነው በፍጹም ከማይንዴ ውጪ ነው በዚህ ደረጃ ሰው መጥቶ ደብድቦ ይታወቃል የሚል ምንም አይነት እምነትም አልነበረኝም ግን ዓለም ላይ በሆነ ነገር እንዲታወቅ ፈልግ ነበር ስለዚህ ያለውን ነገር አመዛዝኖ አውርዶ በእርግጠኝነት የሚቀለውና የሚቻለው የሚችለው ይሄን ስለሆነ ይሄን አድርጎታል ስለዚህ አሁን ላገባው ዝግጁ ነኝ ታውቋል ለኔ ፍቅር ሲል ማድረግ ያለበትን አድርጓል ለፍቅር መከፈል ያለበትን ነገር በቃ ከፍሏል እርግጠኛ ነሽ ሊፈታ ታገቢዋለሽ አዎ ዓለም እንደገና በሁለተኛ ጉድ ዘገበው በጣም እጅግ አስገራሚና አስደንጋጭ ፍቅርን በምድር ላይ በቃ በዚህ ደረጃ በዚህ ስቃይ የገለጸ ክርስቶስ ለሰው ልጆች ለዓለም ነው አይደል የከፈለው ይሄ ልጅ ደግሞ ለአንዲት ልጅ ፍቅርን ማድረግ እስከሚችል እጉ እስኪጠላ ድረስ እስኪገረም እንደዛ እስኪሆን ፍቅርን ከፍሏል ስለዚህ አሁን ታገቢያለሽ አዎ እስር ቤት ሄዳ ከተቀመጠበት ከገባበት ካለበት ቦታ ላይ ሄደሽ አንቺ ነሽ ፈተሹ ካለበት ቦታ አንቺ ነሽ ፈተሹ ቢደረገውን አድርገሽ አኪዳን እዛ እሷም ሄዳ ተንበርክካ አሁን እኛ አንድ ሰሞን ሴቶች ያደርጉ ነበር አይደል ተንበረከኩ እንደ ጉድ ይታይ ነበር አይደል የቆየ ታሪክ ነው እዚህ ሀገር እዛ እቺ ሴት ሄዳ እስር ቤት ያንን ልጅ ከካቴና አውጥታው ፈታው ቁልፉ ተሰጥቷል ከዛ በኋላ ተንበርክካ የታገባኛለህ ጥያቄ ጠይቃው በእንባ እየተራጩ ለሰዓታት ተቃቅፈው ሳይላቀቁ እዛ ክፍል ውስጥ ተቃቅፎ መሳሳም አለ መደባበስ አለ ብዙ ነገር ተፈቀደላቸው እና ቆይታ አድርገው እዛ ቤት ውስጥ ሲወጡ ግን ዝም ብለው አሉት ራሳቸውን የሚችሉበት ከብዙ ሰዎች ብዙ ነገር ተመቻችቶላቸው ነበር ቤት መኪና ምናምን ምንም ቻሌንጅ ሳይከፍሉ ሲወጡ ከእስር ቤት ይዘው ስትወጣ የመኖሪያ ቤታቸውን ቁልፍ ነው የመጀመሪያ የተረከቡት እዛ ሀያል ፍቅር በሚል መጽሐፍ ሁሉ አለ ይባላል መጽሐፉን በአንድ እንትን ላይ ያደረጉትና ጊዜው በጣም ሩቅ የሄደ ጊዜ ነው ፍቅር በዚህ ደረጃ ተከፍሏል ማለት ነው እና ለዚህ ፍቅር አይጨበጨብም ያለ እና የፍቅር ጥያቄና ሰርግን በተመለከተ ብዙ ነገሮች ገጠመኞች ይኖራሉ እኛም በህይወት ይኖሩ ይሸምግሉ ምን ይበሉ ተደረጋችሁት ነገር ላደረከው ነገር እኛ አክብረናል ፍቅር በዚህ ደረጃ ሲገለጽ ማለት ነው አመሰግናለሁ ዳይ በጣም ያው ፍቅር ጠይቀው ከባድ ነው እንዴት ተመለከትሽው ሰሪና ደስ የሚል የፍቅር ታሪክ በጣም በዚህ ዘመን እንደዚህ ያደርጋል ይኖራል አዎ እንዴ ለምን አይኖርም ይኖራል እንዴ አዎ ኧረ ይኖራል በዚህ ዘመን አፍቅሮ እንደዚህ ያደርጋል ያ እኔ አሁን ከዚህ በላይ ላደርግ ይችላል ከዚህ በላይ ላደርግ ይችላል እኔ አሁን ከዚህ በላይ ሁሉ ላደርግ ይችላል ተንበርክኬ ልጠይቅሻል የምትመለከቱት ዶርዜው ቲቪን ነው ዶርዜው ቲቪን እንደተለመደው ሰብስክራይብ ማድረግ አይረስ አሁንም ሰብስክራይብ ቤት ከመግዛታችሁ በፊት የሚያስፈልጋችሁ ማወቅ ያለባችሁ ቅድመ ሁኔታዎች የመጀመሪያው ነገር ሌንደር ማማከር ነው ስለ ሌንደር ዕውቀቱ ለሌላችሁ ሰዎች ወይም ደግሞ ማንን ላማከር ለምትሉ ሰዎች እኔ ጋር ዳይሬክትሊ ብትደውሉልኝ እሱንም ላማክራችሁ ዳይሬክሽን ልሰጣችሁ እችላለሁ ማለት ነው ከዛ በኋላ ደግሞ እሱን ነገር ካጠራን በኋላ እስከ ስንት አፕሩቭ መሆን እንደምትችሉ ካወቅን በኋላ ወደ ቤት መፈለግ ፕሮሰስ እንሄዳለን ማለት ነው ቤቱን ከዛ በኋላ የወደዳችሁት ቤት ላይ ኦፈር ይሰጣል ከኦፈር በኋላ አክሴፕት ሲደረግ ቤቱ ኢንስፔክት ይደረጋል ኢንስፔክሽን ፕሮሰስ አለው ኢንስፔክት ከተደረገ በኋላ ደግሞ ወደ አፕሬዛል እንሄዳለን ማለት ነው ዜን አፕሬዛል ሁሉ ነገር ቆንጆ ከሆነ ቁልፍ መረካከብ ነው ለዚህ ሁሉ ግን
የእናንተን ኢንተረስት ሊያስጠብቅ የሚችል ኤጀንት ጋር መስራት በጣም ትልቅና ትልቅ ቁልፍ ነው። የመጀመሪያው ነገር በልካችሁ ለምሳሌ የምትፈልጉትን የራሳችሁን የእናንተን ፍላጎት ሊያሟላ የሚችል ኤጀንት ጋር አብሮ መስራት ነው። የኤጀንቱን ፍላጎት ሳይሆን የእናንተን ፍላጎት። ስለዚህ እኔ የእናንተን ፍላጎት ለማሟላት ሁል ጊዜ ዝግጁ ነኝ። የምንገኘው ዶርዜ ዩቲዩብ ላይ ነው። ፕሮግራሙ እሑድን በሳቅ ነው። ቪዲዮአችንን ላይክ አድርጋችሁ ሰብስክራይብ አድርጋችሁ እንደጀመራችሁ ለመረዳት ችለናል። በጣም አድርጋችሁ ስለምትከታተሉ እናመሰግናለን። ሀሳባችሁን ለምትጽፉልን ከጀመርን ጀምሮ እስካሁን ላላችሁ ሰዎች በትዕግስት ስለምትጠብቁን እንበዛለን ብላችሁ ተስፋ ስለምትሰጡ እኛም እንበዛለን በሚል ስሜት ከእናንተው ጋር ያለነው እናመሰግናለን። እንዲሁም በማስታወቂያ አብራችሁን የቆያችሁ ከልብ አድርገን እናመሰግናለን። ብዙ ምኞት ተመኝተናል። በዓለም ላይ በችግር ላሉ መልካም ነገር ተመኝተናል። ለታመሙ ፈውስን ተመኝተናል። በሀዘን ላይ ላሉ መጽናናትን ተመኝተናል። ሀገራችን ሰላም ተመኝተናል። ኑሮ እንዲረክስ ተመኝተናል። ሁሉም ሰው መኪና እንዲኖረው፣ ቤት እንዲኖረው፣ የቤት ባለቤት እንዲሆን፣ ሃይዌይ እንዲኖር በየበር ላይ ተመኝተናል። በደንብ አድርገን እናመሰግናለን። በኋላ ላለው ደውሉልን። ሀሳብ አለን የምትሉ ሰዎች በዶርዜ ዩቲዩብ ቀርባችሁ ሀሳባችሁን በሌላ ፕሮግራም ላይ ለመጫወት ለምትፈልጉ ደግሞ ከስር ባለው ስልክ ቁጥር ይደውሉልን። ክፍት ነው። ስቱዲዮ ገብተን እንጫወታለን። ይህን ማለት እንወዳለን። ለምታገቡ ግን ሰርግ ነው እና ዛሬ ጨዋታችን የሰርግ የለታ ሚዜ ተመታ፣ የሰርግ የለታ በቀደም ለታ፣ የሰርግ የለታ ሚዜ ተመታ፣ ለሰርጌ ያለ ፍሬው ያማረን እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት ሞሽራይ የወይን አበባዬ ሙሽራው ወጣት አበባው ሙሽሪት ሙሽራ እንኳን ደስ ያላችሁ ተከበረ ዛሬ መልካም ጋብቻችሁ ሁለቱም ተለዩ ከእናት ከአባታቸው ትዳር መሰረቱ በአዲሱ ቤታቸው ሙሽራዬ የወይን አበባዬ አቤት ወጪ ባይኖረው ደስ ይላል። አንዴ ባይሆን መደጋገም ነበር እና ያው እንግዲህ ከተጋቡ በኋላ መጠንቀቅ ነው። እስካሁን ስለ ሰርግ አውጥራ ከሰርግ በኋላ ሲባል ተቻችሎ መኖር ነው፣ ተከባብሮ መኖር። ይህን ያህል ዓመት በፍቅር ኖር ወለዱ ከበድ ለመባል መኖር በቃ እንጂ ከሰርግ በኋላ እኮ እንደው ሁሌ እንደ ሰርጉ ይጣፍጣል ማለት አይደለም። ትዳር በራሱ ቻሌንጅ አለ። ስለዚህ ከአንድ ከምታውቃት ልጅ ጋር አንድ ቤት ውስጥ ለዘመናት መኖር፣ እየወለድክ መኖር። ስለዚህ ብዙ ነገሮች ሊኖሩ ይችላሉ። በነዛ ውስጥ ግን ያለውን ስትራግሎች እያለፍን ሁሉ ነገር ለእግዚአብሔር እየሰጡ እየበረቱ እያሸነፉ መኖር ትልቅ ነው። አባቶቻችንን ምሳሌ መውሰድ ያስፈልጋል። 60 ዓመት 50 ዓመት 45 ዓመት በፍቅር ተወስውሰዋል ለሚስቶቻቸውና በሚስቶች ለባሎቻቸው። ውስዋስ እኮ ነው። አብሮ ስትኖሪ እንደው በጣም ፍቅር ይጣፍጣል እና እንደዛ ለመሆን ብቁ ማለት እንወዳለን። በእኛ በኩል ፕሮግራማችንን ጨረስን። እንዳየ እስከ ሳምንት ቸርን ሰንብት ማለት ነው። ሳምንት በሌላ ቪዲዮ ተመልሰን እንመጣለን። ከዛሬ ለነበረን ቆይታ
እናመሰግናለን። በያላችሁበት ሁሉ ሰላሙ ብስት ይበልላችሁ። እናመሰግናለን።